ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሶብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። አረ ጎበዝ፣ እጅግ በጣም ያሳዝናል። በጣም ያሳዝናል። ምንድነው እንደዚህ ያጨካከነን? ሌሎች ደርሰውብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ምን ሆነን ነው ያረፈ ሰው ከዚህ ዓለም በሞት የተለየ ሰው ሐዘኑ ሳይረሳ ሁለተኛ ሞት እንገለዋለን። እጅግ በጣም የሚያሳዝን መረጃን ያመጣውላችሁ። እጅግ በጣም ያሳዝናል፣ ልብ የሚሰብር በእውነት። ሰሞኑን እንደምታውቁት አርቲስት ወንደሰን አውራሪስ በተለያዩ የፊልም ስራዎችና በኮሜዲያንነት የምናውቀው እንዳረፈ ይታወቃል። ሐዘኑ ሳያልቅ በሞተ በሳምንቱ በተቀበረ በ3ኛ ነው 4ኛ ቀን ከቀበሌ ቤት ተባረዋል። የአካባቢ ህብረተሰብ ተሰባስቦ አዋጥቶ ጊዜያዊ የሆነች ጠባብ ቤት ውስጥ አሳርፏቸዋል ለጊዜው። ባለቤቱን ያው እንግዲህ ድምጿን ለቀላችኋለሁ። ስኳር በሽተኛ ነች፣ ስራ የላትም። ህፃኗም እንደምታዩት እሱ አሞላቆ ነው ባልችው ባገኘው ለልጁ የምትማርበት ትምህርት ቤት በወር እስከ 2000 ነው የሚከፍል የነበረው። ምንም ነገር የላቸውም። እሱን አጥተዋል። እንግዲህ እዚህ አዲስ አበባ ሆኖ ደግሞ የሚያስተዳድረው እሱ ነበር የሚረዳው ቤተሰቦቹንና ካረፈ በኋላ እንግዲህ እህቱ በቀብሩ በ3ኛው ቀን ከእህቱ ጋር በነበረ ግጭት እንግዲህ እንደተባረሩ ስሰማ ሁለቱንም ወገን አናግሬያለሁ። ሁለተኛው ወገን ግን እንግዲህ እህትየው ጋር ስንሄድ 1 ሰዓት ቆይታ አድርገና 10 ደቂቃ ማውራት አልቻልንም። እድል አልሰጠችንም። ጉዳዩ የተፈጠረው እንዲህ ነው። ኮሜዲያን ወንደሰን በህይወት እያለ ከእህቱ ጋር ትልቅ አለመግባባት ውስጥ ነበር። ልክ እንዳረፈ እህትየው ባለቤቱንና ልጁን ከሚኖሩበት ቤት በማባረር ተበቀላቸዋለች። በሰፈር ሽማግሌ ብትለመን አሻፈረኝ ብላ ዛሬ ለከፋ ችግር እንዲጋለጡ ሆነዋል። ተይ ግፍ ይሆንብሻል፣ የወንድምሽ ልጅና ባለቤቱ ናቸው፣ ሜዳ ላይ ወድቀዋል፣ ተመልሰው ወደ ቤታቸው ይግቡ፣ ለምን ወንድምሽን ሁለቴ ትገዩዋለች ተብላ ቢማጸኗትም በጉልበቷ ተማምና እምቢ አሻፈረኝ ብላለች። 40 እንኳን ሳይወጣ ልጁና ባለቤቱ ስቃይ ውስጥ እንዲገቡ በገዛ እህቱ ተፈርዶባቸዋል። ኮሜዲያን ወንደሰን ለአባይ ግድብ መዋጮ ያደረገው አስተዋጽኦ የማይረሳ ነው። በተጠራበት ቦታ ሁሉ ለሀገራችን አገልግሏል። ግን ምንድነው ከመጡ በኋላ ወዲያው እንደመጡ ስልክ ነው ያሉት። በቃ ስልክ ተቀበሏት ነው ያሉት። የባለቤቴ ስልክ ልጄ ትንሽ ልጅ ናት፣ አባቷን ያጣችው፣ እኛ ሀዘን ላይ ነን። እኛ ይሄ እንትን ዕቃ ምናምን ቁሳቁስ ነገር አይደለም አሁን እንትን ያለን የጎዳን እሱን ማጣታችን ነው። እኔ መናገርም አልችልም። በጣም ከባድ ነው። አሁን ላይ ደግሞ ከቤት እንድንወጣ ተደርጓል። አንገቷን አንቄ ነው ማውጣት ነው ያለችው። ደርሶብኛል። እኔ በጣም በቃ ተበድያለሁ። እኔ መናገር አልችልም። ይሄ ደግሞ እውነታ ነው። የሰፈሩ ሰው የሚያውቀው ታሪክ ነው። የሰፈሩ ሰው በሙሉ ያየው ሁሉም ሰው የተመለከተው ነው። ግን ከሽማግሌዎች እንደሰማሁት በርካታ ሽማግሌዎች አካባቢ ተላልቅ ሰዎች ሽማግሌዎች ሃይማኖት አባቶች ተሰብስበው ራሱ እሷ አይሆንም እንዳለች ነው እህትየው የነገሩት። እኔ ግን ራሷን የወጣችው ስላለችኝ እሺ ራሷ ከወጣች እንግዲህ እንድትመለስ በጣም ለማግባባት ሞክረን ነበር። ትናንት ማታ ለቅሶ ለደርስ ሄጄ በጣም ረጅም ሰዓት በፍጹም ሊመለሱ አይችሉም ብላለች እና ሜዳ ላይ ወድቀዋል። እነዚህ እናትና ልጅ ነው። ሲሞት እንዴት ሁለተኛ እንገለዋለን? እና ማንም ጥፋተኛ እንዴት? ይሄ ባህላችን አይደለም፣ ወጋችን አይደለም። ጸብም እኮ ችግርም ቢኖር እኮ ድሮ በአባቶቻችን ጊዜ ሙት ዓመት አውጥተው 40 አውጥተው ወደ ንብረት ክፍፍል እንኳን የሚኬደው ያውም ከቀበሌ ቤት እንዴት እናባረራለን? የራሳችን እንኳን ቢሆን እቺን እህታችን ሜዳ ላይ ወድቃለች። በተቻላችሁ መጠን እዚህ አካውንቷን ለጥፌላችኋለሁ፣ እርዷት ባካችሁ። እንግዲህ ልጅቷን መረዳት አለባት፣ እናትየዋን መረዳት አለበት። ይሄ ልጅ ለሀገሩ እንግዲህ ከአባይ ግድብ ጀምሮ ትልቅ አስተዋጽኦ ያደረገ በጣም ቀና በተጠራበት የሚሄድ መልካም ሰው ነውና እባካችሁ አግዙት ለማለት ነው። ባለቤቱ ቤተልሔም መሉፍ ስራ የላትም፣ በዛ ላይ የስኳር ታማሚ ናት። ለልጃቸው የትምህርት ቤት ክፍያ፣ ልብስ፣ የምግብ ወጪ ብዙ ነገር አለ። ይሄ ሁሉ ጫና በታማሚዋ እናት ላይ ነው። ስለዚህ የሚመለከተው አካል መፍትሄ እንዲሰጣቸው ተመልሰው ወደሚኖሩበት ቤት ይገቡ ዘንድ ሁላችንም ልንረባረብ ይገባል። ትዝብት ልንገራችሁ፣ ልጁ ናት። እዩዋት እንዴት እንደምታለቅስ። በእርግጠኝነት የ8 ዓመት ልጅ ብትሆን ነው።
ወይ የ9 ዓመት ልጅ ብትሆን ነው። አባቷ ሞቶ በጣም እያለቀሰች ነው። ኮሜዲያን ወንዶሰን አውራሪስ ይባላል። ሁላችሁም ታውቁታላችሁ። ከነ ፍልፍሉ ጋር ከነ ኮሜዲያን ደረጀ ጋር በጣም በጊዜው የናኘ በጣም ተወዳጅ የነበረ ልጅነታችንን ያሳመረ ትልቅ ኮሜዲያን ነው በወቅቱ። ግን ያው እንደምታውቁት ኢትዮጵያ ውስጥ ጊዜ ተለዋዋጭ ነው። የትኛውም አርቲስት ተረስቶም ይሁን ሲሞት አትሊስት ለአንድ ሳምንት እንኳን ሞቱ አጀንዳ ይሆናል። ነፍስ ይማር ብዙ ነገር በቃ ወይ ለልጆቹ ወይ ደግሞ ለፋሚሊዎቹ የሆነ ነገር ይታሰባል። ግን አይገርምም? ጊዜ ግን በጣም ተቀያያሪ ነው። ዛሬ ላይ ይህ ሰው ሞቱ እንኳን አልተሰማለትም። ጥቂት ሰዎች ነው እየሰሙ ያሉት። ምክንያቱም በዚህ ሰዓት አጀንዳው ሌላ ነው። ኢትዮጵያ ውስጥ እየተወራ ያለው ስለ ሌላ ነገር ነው። ካሁን በፊት ግን ለሀገር ያገለገሉ ልጅነታችንን ያሳመሩ በብዙ ውጣ ውረድ ያለፉ አርቲስቶች ሲሞቱ ግን አትሊስት ለአንድ ሳምንት እንኳን እነሱ አጀንዳ ይሆናሉ፣ ነፍስ ይማር እየተባለ። ግን በዚህ ሰዓት አሁን ላይ ኢትዮጵያ ውስጥ አጀንዳ እየሆነ ያለው ሌላ ነገር ነው። በዚህ መሃል ምን ልላችሁ ፈልጌ ነው፣ ሁሌ ከፍታ ቢኖር የሆነ ሰዓት ዝቅታ አለ፣ ዝቅታ ቢኖርም ከፍታ አለ። በሰዎች ብትከበቡ፣ አንድ ሰሞን ተወዳጅ ብትሆኑ፣ በጣም በሰዎች የምትፈለጉ ሰዎች ብትሆኑ፣ ከናንተ ውጪ ሰው የሌለ እንኳን ቢመስላችሁ፣ በሰዎች እንኳን ባትከበቡ፣ ማንም ከጎናችሁ ባይኖር፣ አጠገባችሁ ሰው ባይኖር፣ ተፈላጊ ባትሆኑ፣ ታዋቂ ባትሆኑ፣ ሰዎች የማይወዷችሁ ሰዎች ብትሆኑ እንኳን ያልፋል። ሁሉም ነገር አላፊ ነው። የማያልፍ እግዚአብሔር ብቻ ነው። ሰው ለራሱ ጥቅም ብቻ የሚፈልጋችሁ ሰዎች ይህንን አዳምጡት። ከሱ ይልቅ ልጁ አሳዝናኛለች። ነገ ማን ነው የሚጠጋት? ነገ ማን ያግዛት ይሆን? ኮሜዲያን ማንም ይፈልገዋል፣ መንግስት ይፈልገዋል፣ ድርጅቶች ይፈልጉታል፣ የተቸገሩ ሰዎች ይፈልጉታል። እሱ ካለፈ በኋላ እሱና ቤተሰቦቹን የሚፈልገው የለምና እቺ ልጅ ምን ትሆናለች ነገር? ወዳጄ ሰዎች የሚፈልጉ ምናልባት ካንተ የሚጠቀሙት ነገር ስላለ ይሆናል። የተጠጉ ጥቅማቸውን ፈልገው ይሆናል። አንተን ሳይሆን ካንተ የሚወጣውን ኤነርጂ ፈልገው ይሆናል። አሁን እንደሰማችሁት ነው። ይህ ኮሜዲያን ለሀገር በጣም ብዙ ነገር አበርክቷል። ቀደም ባለው ቪዲዮም ነግሬያችሁ ነበረ። 8100 አባይ ግድብ እንዲገደብ ሰዎች ሲታመሙ፣ አርቲስቶች ሲታመሙ በብዙ ያገዙ ሰዎች ናቸው። በብዙ ዛሬ ልጆቻቸው እንዴት እንደሚማሩ እንዴት እንደሚኖሩ ሰዎች እንደዚህ ተጨንቀው ሲያወሩ ግን እጅግ ያሳዝናል። እዚህ ጋር ልብ እንድትሉ የምፈልገው ነገር የትኛውም እናንተን የከበበ ማንኛውም ሰው ጓደኛ፣ ዘመድ፣ በየትኛውም አጋጣሚ ያሉት ሰዎች ምናልባት ለህይወታቸው እናንተ አስፈላጊ ሰው ልትሆኑ ትችላላችሁ። ምክንያቱም ከእናንተ የሚያገኙት የሆነ ጥቅም ይኖራል። ጥቅማችሁን ያጡ ቀን ግን ከእናንተ ምንም እንደማይጠቀሙ ከተሰማቸው እናንተን ፈጽመው ጥለው ይሄዳሉ። ምክንያቱም መጀመሪያም እናንተን የቀረቡት የእናንተን ኃይል፣ ብቃታችሁን፣ ኃይላችሁን ፈልገውት ነው። ያንን መጠቀም ስለሚፈልጉ ነው። ያለምንም እንከን ጥቅም ሳይፈልግም ይፈልገን እግዚአብሔር ብቻ ነው። ቪዲዮን ሼር፣ ኮፒ ሊንክ አድርጉት። እወዳችኋለሁ። ወንደሰን አውራሪስ እኔ ነኝ። ታሪክ ንገረና። እኔ አንዴ ደካማ ብሎ ነበረ። ግን ያወራኝ ነበር ቢደክምም ብዙ በቃ እንደዚህ አይመስልም ነው። አረ በጣም ወንዴ እንዴት አይነት ሰው አይዞኝ እኔ ሰላሙን ያምጣልን፣ ጤናውን ያምጣልን፣ በሽታውን ያጥፋልን። ይሄን ፈጣሪን የምለምነው አሁን ሰላም ስለሆነ ነው የተገናኘ ነው። እቺ አዲስ አበባ ላይ ሰላም ስለሆነ ነው። ሌላው ጋር ደግሞ ውጥረት አለ። ወተን ሰላም አየር ተንፍሰን ክፍለ ሀገር ሄደን ደሞ ዘጉት ደሞ እንዲያረጉት ከምን ሳቀቅበት ህይወት ያውጣን ፈጣሪ። ለኢትዮጵያ የሚሆነው ይሄንን ነው። ወንደሰን አውራሪ